በዚህ ማለዳ በውስጤ የተቀመጠው የእግዚአብሔር ሐሳብ ዓለምን የሚያሸንፍ ማን ነው የሚል ቃል ነው። በዛ ቃል ነው ማካፈላችሁ። ዓለምን የሚያሸንፈው ማን ነው በሚል ርዕስ የተወሰነ ሐሳብ አካፈላችኋለሁ። ዋናው ከመጽሐፍ ቅዱስ ላነብ የምፈልገው ክፍል በአንደኛ ዮሐንስ ምዕራፍ 5 ከቁጥር 1 እስከ 5 ያለው ላንብበው እስቲ። አንድ ላይ የተያያዘ ሐሳብ ነው። በእርግጥ ምዕራፉ በሙሉ በጣም የተያያዘ ፍሎ ያለው ነው። ነገር ግን ለዚህ ስብከት እንዲመች አንደኛ ዮሐንስ ምዕራፍ 5 ከቁጥር 1 እስከ 5 ያለውን መርጫለሁ። ክብር ለእግዚአብሔር ይሁን። እንደዚህ ይላል አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወልዳል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና። ትእዛዛቱም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። ዓለምን የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? በጣም አጠንክሬ ላሰምርበት የምፈልገው ክፍል ዛሬ በስብከቴ ላይ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። እንግዲህ አንደኛ ዮሐንስን የጻፈልን አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እንዲሁም የዮሐንስ ወንጌል ራእይን የጻፈልን ሐዋርያው ዮሐንስ ነው። እዚህ ክፍል ላይ እንግዲህ አድሬስ ለሚያደርጋቸው ምእመናን የሆነ ችግር ስለነበረ እንደዚህ ይላቸዋል። ትክክለኛውን የክርስቶስን ኢሜጅ እንዲይዙ ስለፈለገ፣ ምክንያቱም በዛን ወቅት የገባ የስህተት ትምህርት ስለነበረ በኢየሱስ ክርስቶስ ማንነት ላይ ያነጣጠረ የስህተት ትምህርት በዛ ጊዜ ስለነበረ ያንን ሼፕ ለማድረግ ለማስተካከል ወደ ትክክለኛው የክርስቶስ ትምህርት ህዝቡን ለማምጣት ሲል የጻፈላቸው መልእክት ነው እዚህ ጋር እንደምታዩት። ስለዚህ በጣም አጠንክሮ ክርስቶስ ኢየሱስ አምላክ ነው፣ ኢየሱስ የእግዚአብሔር ልጅ ነው፣ የእግዚአብሔር ልጅ ነው ብሎ ደግሞ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላቸዋል። ምክንያቱም በዛን ጊዜ እንግዲህ በተለያየ የኃጢአት ልምምድ ውስጥ የነበሩን ሰዎችን በማባበል ቋንቋ ይናገሯቸው ነበር። ኃጢአትን ብትሰሩ ችግር የለውም ድናቸዋል የሚል ትምህርት ነበራቸው። ነገር ግን እዚህ ጋር በሌላ መንገድ አድርጎ ያስረዳቸዋል። ዓለም እዚህ ጋር ዓለም ብሎ ዮሐንስ የሚናገረው ይሄ የምናየውን ፊዚካል ዓለም አይደለም። ይሄ ሳር ቅጠሉን፣ ዛፉን፣ ተራራው ምናምን ሳይሆን ዓለም ማለት ሲስተም ነው። it is a system። የአጋንንቱን የጨለማውን ዓለም የኃጢአቱን ዓለም በሙሉ ያቀፈ ንግግር ነው የሚናገረው። ይሄንን ዓለም በጨለማው ዓለም ላይ ስልጣን ያለው፣ በጨለማው ዓለም ላይ በበላይነት የሚገለጥ፣ በጨለማው ዓለም ላይ የሚገዛ፣ በኃጢአት ላይ የሚገዛ፣ በስጋ ፍላጎት ላይ ሰልጥኖ የሚታይ፣ በአይን አምሮት በሉት እነዚህ የትኛውንም የስጋ ፍሬዎችን ብትሉ በነዛ ላይ በበላይነት ሊገለጥ የሚችል ዓለምን የሚያሸንፈው እርሱ ማን ነው ብሎ አንድ ጥያቄ ያቀርብላቸዋል። እርሱ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሰው ነው ይላል። አያችሁ፣ የተካፈልነው ህይወት ከጨለማ በላይ የሚያኖር ህይወት ነው። ከኃጢአት በላይ የሚያኖር ህይወት ነው። ሁላችንም ጌታ ኢየሱስ ክርስቶስን የግል አዳኛችን አድርገን ስንቀበል የእግዚአብሔር ልጅ ኢየሱስ ነው ብለን ያመን ነው አይደለም? ኢየሱስ የእግዚአብሔር ልጅ ነው ብለን ወይስ ኢየሱስን ዝም ብለን ተዋውቀን ነው ያ የእምነት መንፈስ የገባብን? ወደንም ጠላንም ቴዎሎጂ ቢገባንም ባይገባንም የኢየሱስ ክርስቶስ አምላክነት ገብቶን ነው እንጂ እኮ ኢየሱስን አጋንንቶችም ያውቁታል እኮ ያውቁታል። ቴዎሎጂያንስ ፓገን የምንላቸው እንኳን እምነት የሌላቸውም ሰዎች ወይም እግዚአብሔር የለም የሚሉትም በስም ደረጃ ኢየሱስን ያውቁታል። ነብይ ነው ይሉታል። አንዳንዶቹ ጥሩ አስተማሪ ነበር፣ ጥሩ ጥበብን የሚናገር የጥበብ ቃል የተሞላበት ሰው ነበረ ብለው ይናገራሉ። ኢየሱስን እንደዚሁ የሚያውቁት ሰዎች አሉ። እሱን አይደለም እያለ ያለው ኢየሱስን ዝም ብሎ በስም ማወቅ ከዓለም በላይ ዓለምን እንድናሸንፍ አያደርገንም። ኢየሱስ ግን የእግዚአብሔር ልጅ ነው ብሎ ማመን ሌላ ታሪክ ነው።
ኢየሱስ አምላክ ነው። ኢየሱስ የህይወቴ ጌታ ነው። ኢየሱስ ገዢ ነው፣ በህይወቴ ላይ ገዢ ነው ብሎ ማመንና መታመን ሌላ ዳይሜንሽን ነው። ሌላ ዳይሜንሽን ነው የሚያሳየን። ዛሬ ወገኖቼ እንግዲህ ሁላችንም ስለ ማሸነፍ ሲነሳ ብዙ ነገር ትሪገር ያደርጋል ውስጣችን። አሸናፊ መሆን የማይፈልግ ሰው አለ? ሁላችንም በህይወት አሸናፊዎች፣ ድል ነሺዎች ሆነን መገለጥ እንፈልጋለን። ወዘሪቲስ በምንሰራው ንግድ ስራ ላይ ይሁን፣ በምንሰራበት ኦፊስ ውስጥ ይሁን፣ በምንሰራው ስራ፣ በየትኛውም በቤተሰብ፣ በትዳር፣ በየትኛውም በህይወታችን አቅጣጫ በምንመራበት የህይወት ስርዓት ውስጥ አሸናፊ ሆኖ መገለጥን የማይፈልግ ሰው የለም። ፌለሪቲን ማንም አይወድም። ፌለር መሆን ዲስከሬጅመንትን ያመጣል፣ ልብ ይሰብራል። ፌል ማድረግ ደስ አይልም፣ ለማንም ደስ አይልም። እዚህ ጋር ግን ዮሐንስ እያለ ያለው ይሄ የምድራዊውን ስኬት የምድራዊውን ድል መንሳት አይደለም፣ መንፈሳዊ ስኬትን ነው እየነገራቸው ያለው። በመንፈሳዊ ዓለም ላይ ገዝፎ የሚታይ ሰው፣ በመንፈሳዊ ዓለም ላይ ገዢና ድል ነሺ የሆነ ሰው ምድራዊ ስኬት ላይ ያገኘው አይችልም። ሁለቱ በጣም የተቆራኙ ናቸው። የስጋን ምኞትን አሸንፎ የሚኖር ሰው ሂዝ ቪክቶሪየስ የሆነ ላይፍ የሚኖር ሰው ነው። አሁን ብዙዎቻችን ስለማይመስለን ነው ምድራዊ ስኬቶቻችን ለምን አልመጡም ብለን ስንጠይቅ ከበስተጀርባው መንፈሳዊ ፌለሪቲ አለብን። በመንፈሳዊ ዓለም የሆነ ያልጠራ ነገር በህይወታችን ላይ አለ። ያ ነው ምድራዊ ስኬት ምድራዊ ሰክሰስን እንዳናይ እንኳን የሚያደርገን። ኢየሱስ ክርስቶስ ሲሞት ለሰው ልጅ ሁለንተናዊ የሆነ ስኬትን ሁለንተናዊ የሆነ ፉልፊልመንትን ነው ይዞ ያንን ፓኬጅ ሰጥቶ ነው ሄደው። በሞትና በትንሳኤ ያገኘነው የተሟላ በረከት ነው በክርስቶስ ኢየሱስ። ሰማያዊ በረከት፣ ምድራዊ በረከት በሉ፣ የትኛውም በረከት በዚህ ፓኬጅ ውስጥ ተጠቃሏል በክርስቶስ ሞትና ትንሳኤ ውስጥ። ለኃጢአተኞች ሞተ፣ በትንሳኤው እኛን የትንሳኤ ህይወት እንድንኖር አደረገን። የምንኖረው የሪሰረክሽን ላይፍ ነው፣ የትንሳኤ ህይወት ነው። የትንሳኤ ህይወት ደግሞ ባይኔቸር የአሸናፊነት ህይወት ነው። ስለዚህ እኔና እናንተ የትንሳኤ ህይወት እንድንኖር ነው የተጠራነው። የክርስቶስን ሞት ብቻ እያሰብን እንድንኖር አይደለም። ክርስቶስ ግን ለአንተ ሲል ሞቶ ከሙታን ተነስቷል። ይሄንን እያበሰረን እንድንኖር፣ በዚህ ደግሞ የትንሳኤ ህይወት ውስጥ እንድንኖር ይፈልጋል። ለዛ ነው ኢየሱስ ክርስቶስ ህይወት ነው የምንለው። ክርስትና ህይወት ነው፣ የሚኖር ህይወት ነው እንጂ ሪሊጅን አይደለም የምንለው ለዛ ነው። ብዙዎቻችን ግን የሪሰረክሽን ህይወት የትንሳኤን ህይወት አናየው ወይም ሪኮግናይዝ አናደርገው። ተሰጥቶናል ይህ ህይወት። ወደ ጌታ ኢየሱስ ክርስቶስ ስንመጣ፣ ወደ እግዚአብሔር መንግስት ስንቀላቀልና የእግዚአብሔር ልጆች ተብለን ስንጠራ ኢየሱስ ክርስቶስ በመንግስቱ ውስጥ ያለውን ሁሉ ስፒሪቹዋል ስኬት፣ መንፈሳዊ ስኬት፣ ምድራዊ ስኬት ሁሉ ኤክሰርሳይዝ እያደረግን ፕራክቲስን እያደረግን እንድንኖር ፈልጓል። if there is any ፌለሪቲ በህይወታችን ካለ፣ ያልተሳካ ያልተሟላ ነገር ካለ ዛጋ ወይ የመረዳታችን ችግር ያመጣው ነገር ሊሆን ይችላል። የተቀበልከው ህይወት ምን አይነት ህይወት ነው? ዮሐንስ እዚህ ጋር ዓለምን የሚያሸንፍ ከዚህ ውጪ ማን አለ ነው ያለው። በቃ ዓለምን የሚያሸንፍ ከዚህ ውጪ ማን አለ? ቁጥር 4 እግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። ዓለም እኮ ነው እያሸነፈች ያለችው አይደል? እንዴ አሁን let's ask ourselves ምንኖረው ወደድንም ጠላንም ያው በመንፈሳዊ ዓለም የሚባለው ነገር ቢኖርም ግን በዚህ ምድር ውስጥ ፊዚካሊ እየኖርን ነው አሁን ራይት ነው። እቺ ምድር ደግሞ በኃጢአት የተጨማለቀ በክፉ አሰራር የተያዘ ብዙ ሲስተምን በየቀኑ የምታስተናግድ ዓለም ናት። በዛ ዓለም ውስጥ እንደ ዘር ሆነን ተዘርተናል። ለዚህ ዓለም አንመችም። ዓለም አይመቸውም፣ እኛ አንመቸው። በዚህ ምድር ስትኖሩ ብዙ መከራ አለባችሁ፣ አይዟችሁ ይላል ዮሐንስ ላይ ከእንደገና። እኔ ግን ዓለምን አሸንፌዋለሁ። ዓለም አይወደንም ወገኖቼ፣ ዓለም አይወድህም፣ አትመችም።
ከዓለም ጋር የሆነ የመቀላቀል አዝማሚያ የመደባለቅ አዝማሚያ እያሳየ ከሆነ ለዓለምም አትመቸውም። ስለዚህ ቶሎ ብለህ ውጣ፣ ከዛ ቶሎ ብለሽ ውጪ። ለዛ ነው እዚህ ጋር ትክክለኛውን የክርስትና ህይወትን ሊያሳያቸው ሲፈልግ በኃጢአት እየተመላለሱ በስጋ ምኞት፣ በአይነ አምሮት፣ በትዕቢት አይነት ህይወት በኃጢአት ህይወት ውስጥ እየተመላለሱ የእግዚአብሔር ልጅ ነኝ ማለት አይቻልም። ነገር ግን ባይ ኔቸር ክርስቲያን ራሱ የእግዚአብሔር ልጅ ነው፣ ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን ሁሉ ዓለምን ያሸንፍ ዘንድ ይችላልና ይሄ በእናንተ አይሆንም ይላል። ዛሬ ድፍረታችን ይሄ ነው። በድፍረት የምንናገረው ይሄ ነው። ለዓለም የተገባ ነገር ለኛ አልተገባም። ኃጢአት ለኛ አልተገባም። የስጋ ምኞት፣ የአይነ አምሮት፣ ትዕቢት ለኛ አይገባም። ብዙ ሰዎች በእንደነዚህ አይነት ኃጢአት ልምምድ ውስጥ ሲወድቁ በህይወታቸው በመንፈስ ብቻ አይደለም ግን በፊዚካሊ የሚታይ አለመሳካት፣ ፊዚካሊ የሚታይ ኤክስፒሪየንስ የሚደረግ አለመሳካት በህይወታቸው ላይ ያጋጥም። ምናልባት ትንሽ ፕራይድ ልትሆን ትችላለች። ማንም እዚህ ግቢ የማይላት ትዕቢት ትኖርብን ይሆናል። ሁላችንም ውስጥ አለች። ባይዘው መልኳ፣ መጠኗ፣ ሳይዟ ይለያያል። የትዕቢት ባጭሩ ልንገራችሁ። አንድ ሰው መጥቶ ቢሰድባችሁ፣ ክፉ ቃል ቢናገራችሁ ምን ትመልሳላችሁ? የትዕቢት ልኬት እዛ ጋ ነው የሚታየው። የአንድ ሰው የትዕቢቱ ልክ እዛ ጋ ነው፣ መልሱ ላይ ነው የሚታየው በቀላሉ። ሰው የሆነ ነገር ሲናገር የምትመልስለት መልስ ምንድን ነው? ዩ ጌት ኦፌንድድ። በጣም ኦፌንድድ እንሆናለን አንዳንዶቻችን። እውነቴን ነው የምላችሁ። እኔ አሁን ራሴን ከዚህ ውስጥ ነፃ አድርጌ አይደለም የማወራው። በህይወቴ ላይ ትዕቢትን በደንብ ነው ጥግብ አድርጌ አስተናግጄ የማውቀው። በደንብ አድርጎ ደግሞ ጌታ ልኬን ሰጥቶኝ አስተምሮኛል። ትህትና ሀምብል መሆን ምን ማለት እንደሆነ። ትዕቢት ክፉ ነገር ነው። ትዕቢትን እንድናሸንፈው ይፈልጋል እግዚአብሔር መንፈስ። የተቀበልነው ያ መንፈስ በውስጣችን ያለው መንፈስ ከዚህ በላይ እንድናስብ ያደርገናል። ዓለምን የሚያሸንፈው ማን? ዛሬ በህይወታችን ላይ ያላሸነፍነው የህይወታችን ፓርት የትኛው ነው? ያላሸነፍነው ኢንቪዚብል የሆነ የማይታይ የተሰወረ ያልተሰወረ በግልጽ የሚታይ ለሰዎች የሚታይ ምስክር የሆነብን ነገር ቴስቲሞኒ ይኸው እሷማ ይኸው እሱማ ይኸው አየነው እኮ ይኸው ታየች እኮ ተገለጠ እኮ የምንለው የሚባልልን የህይወታችን ክፍል ምንድን ነው? ከዛ በላይ ዛሬ እንድንኖር ነው የእግዚአብሔር መንፈስ እየመከረን ያለው። ምክንያቱም የተቀበልነው መንፈስ ዓለምን የሚገዛ መንፈስ ነው። ዓለምን ያሸነፈ መንፈስ ነው በውስጣችን ያለው። ዓለምን አሸንፈናል ወገኖች። ድል ተሰጥቶናል። በድል ህይወት እንድንመላለስ ከእግዚአብሔር መንግስት የእግዚአብሔር መንግስት ወኪሎች ሆነን በምድር ላይ አለን። ዛሬ አዲስ የምንቀበለው ድል አለ ብዬ አላምንም። ነገር ግን ክርስቶስ ኢየሱስ በጨረሰው ድል ውስጥ ያንን የድል ህይወት እየገለጥን የምንቀጥል ሰዎች ነን እኛ። በየትኛውም በተሰማራንበት ስፍራ ሁሉ ባለቀ የድል ፊልድ ውስጥ የድል ሜዳ ውስጥ ሆነን ነው ከጠላቶቻችን ጋር የምንዋጋው። ይለያያል። በድል ሜዳ ውስጥ ሆኖ ጠላትህን መግጠምና በተሸናፊነት ሜዳ ላይ ሆኖ ጠላትህን መግጠም ውጤቱም አካሄዱም ይለያያል። ዛሬ ግን እንድታስቡ የምፈልገው ባለቀ በተጠናቀቀ የድል ህይወት ውስጥ ነን ያለነው እያንዳንዳችን። ነገር ግን በህይወታችን ያ የድል ህይወት እየተገለጠ ነው አይደለም? ያ ጥያቄ ነው። እነዚህን ጥያቄዎች መመለስ ይኖርብናል። ዛሬ በህይወታችን ላይ እንደ ተጋርጦ ያለ ያላሸነፍነው የኃጢአት ልምምድ፣ ያላሸነፍነው የስጋ ምኞት፣ ያላሸነፍነው የአይን ምኞት፣ ትዕቢት በሉት የትኛውም ነገር የትኛው ነው ዛሬ ያንን የድል ህይወት እንዳንለማመድ ያደረገ? የአንዳንድ ሰዎች ድል፣ እውነቴን ነው የምላችሁ፣ የአንዳንድ ሰዎች ስኬት መከናወን ያለው በእነዚህ ነጥቦች ላይ ነው። ዓለምን ገና አላሸነፉትም። እያደጉ በክርስትና ህይወታቸው በጣም አላደጉም፣ እያደጉ አልሄዱም። ሰምዌር ስታክ አድርገዋል። ስለዚህ ትዕቢት ያስቸግራቸዋል። ሀምብል አይደሉም።
ግንኙነቶቻቸው በብዙ መንገድ የተመቱ ናቸው። የተበላሸ ግንኙነት ውስጥ ነው የሚመላለሱት። ሰላም የላቸውም፣ ኢነር ፒስ የላቸውም። ከዛ የተነሳ ሰላማችሁን አታስነኩ። በምንም መንገድ ሰላም ተሰጥቶናል። ሰላም ውስጥ ነው እኮ ያለው። አሁን ሌላ የምትቀበለው ሰላም፣ እኔ የምቀበለው ሌላ ሰላም የለም። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። ስለዚህ የት ቦታ ነው ሰላምህን እየፈለክ ያለው? የት ቦታ ነው ሰላምሽን እየፈለክሽ ያለሽ? ኦልሬዲ የሰላም ፓኬጅ ተሰጥቷል አለ ውስጥ። ነገር ግን ያ ሰላም በህይወት እንዳይገለጥ እንዳትገልጠው፣ በሰላም እንዳትመላለስ፣ በግንኙነት ውስጥ ያ ሰላም እንዳይገለጥ፣ በጤናህ ላይ ሰላም እንዳይመጣ የሚያደርጉ አንዳንድ ጥቃቅን ነገሮች አሉ፣ ጥቃቅን ቀበሮች። እነዛ ከህይወታችን ላይ መነቀል አለባቸው። ይቅር አለ ማለት ከሆነ ያ ከህይወታችን ላይ በቃ መነቀል አለበት። ምክንያቱም የሰላም ዋጋ ስንት ናት ወገኖቼ? በገንዘብ ሰላምህን አታገኘውም። እኔ እርግጠኛ ሆኜ 100% ነው የምነግራችሁ። ገንዘብ ስላላችሁ አካውንታችሁ ገንዘብ ስለሞላ ሰላም አታገኙ። አሁን ብዙ ሰው የሚመስለው በቃ የሀብት ማማ ላይ መውጣት የመጨረሻ ሰላምን የሚያስገኝለት ነው የሚመስለው። እውነቴን ነው የምልህ፣ 1 2 ቀን 3 ቀን እንቅልፍ የነሳህ ቀን ገንዘብህን ጥለ ሰላም ፍለጋ ትሮጣለህ። በህይወት ላይ ትልቁ ስኬት ሰላም ይመስለኛል። ሰላም ያለው ሰው ትልቅ ስኬት ላይ ነው ያለው። ሰላማችሁን የሚነካ ሰላማችሁን አታስነኩ በምንም መንገድ። ለሰይጣን እድል ፈንታ አትስጡ። የሰይጣንን ሐሳብ ቀድማችሁ መርምራችሁ ንቁበት። አንደኛ ዮሐንስ 2:15 ዓለምን ወይም ዓለምን ያለውን አትውደዱ ይላል። የሥጋ ምኞት፣ የዓይን ምኞት፣ የኑሮ ትዕቢት በሙሉ እነዚህ ሁሉ ከእግዚአብሔር ዘንድ አይደሉም፣ እነዚህን አትውደዱ ይላል። ሰይጣንም እነዚህን የዓለም ስርዓቶች ስለሚጠቀም አትውደዱ። እነሱ ከዓለም አይደሉም። ይሄ ከእግዚአብሔር አይደለም፣ ከእግዚአብሔር አብ የሆነ ነገር አይደለም። ከዚህ በላይ የአሸናፊነትን ህይወት እንድንለማመድ እግዚአብሔር ለዛ ለከበረ ህይወት ጠርቶናል። ለከበረ ህይወት ተጠርተናል። ብዙዎቻችን ዛሬ ግን የምንሸነፈው ወይ ገንዘብን ስለምንወድ ነው፣ ወይ ከእግዚአብሔር በላይ ሰውን ስለምናከብር ነው፣ ለሰው ስለምንቀጠቀጥ ነው። የሆነ በህይወታችን ላይ ጣዖት አድርገን የያዝነው ነገር አለ፣ ወይ ገንዘባችን፣ ወይ ሪሌሽንሺፓችን፣ የሆነ ነገር አለ። ብቻ የሆነ ከእግዚአብሔር ጋር አብረን ያዳበልነው የጨመርነው ነገር አለ። ያ ነው የተሸናፊነትን ህይወት በህይወታችን ላይ እንድንመራ የሚያደርገው። አንዳንዶቻችን በጣም በራሳችን ኮንፊደንት ነን። ኮንፊደንት መሆን ጉዳት የለውም፣ ግን ጋድስ ኮንፊደንስ ኢዝ ቤተር። በእግዚአብሔር ላይ ያለን መታመን በራሳችን ላይ ካለን መታመን ሊበልጥ ይገባል። በራስ መተማመን መውጣት፣ መግባት፣ መስራት መልካም ነው። ነገር ግን በእግዚአብሔር ላይ ያለን መተማመን ራሳችን ላይ ካለን መተማመን ገዝፎ ሊታይ ይገባል። ስለዚህ እቺ ትንንሽ የምንላት ነገር ናት ዛሬ ስኬትን የከለከለችን። ስኬትን እንዳናይ፣ አመት ይቀየራል፣ አመት ይመጣል፣ ወራት ይፈራረቃሉ። ነገር ግን ያ ችግር ነው ብለን የያዝነው ነገር፣ ያ እንቆቅልሽ የሆነ ነገር በህይወታችን አሁንም አልተፈታም። ለምን አልተፈታም? ዓለምን አላሸነፍነውም ገና ወገኖች። ነገር ግን ዓለምን የሚያሸንፍ ህይወት ተሰጥቶናል። ከዓለም በላይ የሚያኖር፣ ከዚህ ከጨለማው ሲስተም በላይ የሚያኖር ህይወት ተቀብለናል። ያ ፓኬጅ በውስጣችን አለ። ድል ነሽ ነህ። በቃ አንተ ድል ነሽ ነህ፣ አንቺ ድል ነሽ ነህ። ያንን ህይወት መግለጥ ይጠበቅብሻል። ከዛ ያነሰ ህይወት፣ ከዛ ዝቅ ያለ ህይወት አይመጥንሽም፣ ለአንቺ አይመጥንሽም። ይሄ እኮ የተበላሸው ዓለም፣ የተጨማለቀው ዓለም፣ የጨለማው ዓለም እኮ የእግዚአብሔር ልጆችን መገለጥ ይጠባበቃል ነው የሚለው አይደለም የእግዚአብሔር ቃል። ስለዚህ ኮራፕትድ የሆነውን ሲስተም የሚያስተካክሉት እኮ የእግዚአብሔር ልጆች ናቸው፣ ከሌላ ቦታ መጥተው አይደለም። አሁን ለምን in the silence of the righteous ራይቸሶቹ ወይም ጻድቃኖቹ ጸጥ ሲሉ the evil flourish። አያችሁ፣ የኛ ዝምታ ክፉ እንዲሰለጥን ያደርገዋል። ስለዚህ ወገኖቼ ዛሬ እንነሳ
እንነሳ። የተቀበልነው የአሸናፊነት ህይወት ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ይሄ ጥያቄም ነው መልስም ነው። ለኛ ጥያቄም ነው መልስም ነው። ዛሬ እጠይቃቸዋለሁ፣ ዓለምን እያሸነፋችሁት ነው ወይስ በዓለም ሲስተም ተይዛችኋል? የሚጠበቅባችሁን የአሸናፊነት ህይወት በክርስቶስ ኢየሱስ የተቀበላችሁትን የድል ህይወት ኤክሰርሳይዝ እያደረጋችሁት ነው? በእያንዳንዱ ህይወታችሁ ምዕራፍ ውስጥ ነው የምላችሁ። በእያንዳንዱ ምዕራፍ ውስጥ ይሄ ከትንሽ ጀምሮ እስከ አዋቂ ድረስ ያለውን ይመለከታል። ተማሪው በትምህርት ዓለም፣ ሰራተኛው በስራ ዓለም ውስጥ፣ ነጋዴው በንግድ ዓለም ውስጥ፣ በሕክምና ዘርፍ ያለው በሕክምና ዓለም ውስጥ የድል ህይወትን እየገለጠ መሄድ ይጠበቅበታል። እንዴት? ኃጢአትን በማሸነፍ፣ የሥጋ ምኞትን በማሸነፍ፣ እኔነትን በማሸነፍ፣ ሀምብል በመሆን፣ በክርስቶስ ላይ ባለ ህይወት በመታመን እምነታችን ነው እንድናሸንፍ የሚያደርገን። እውነተኛ እምነት ምንድን ነው? እውነተኛ እምነት ኢየሱስን በህይወት ላይ ጌታ ማድረግ ነው። ብዙዎቻችን ኢየሱስ ጌታ ነው እንላለን። እውነተኛ ጌታ ነው ወይ? እውነተኛ ጌታ አድርገን ሾመነዋል ወይ በህይወታችን ላይ? ጌታ ኢየሱስ ጌታ ነው የሚል ሰው በቃ አንዳንድ ነገሮችን ይተዋል። በቃ ለጌትነቱ ተሰጥቷል። ለቃሉ ኢየሱስ ጌታ ነው ብሎ ኢየሱስን ያከበረ ሰው ለቃሉ ይታዘዛል። ቃሉ ከሚለው አገንስት አይሄድም። ቃሉ ከሚለው በተቃራኒ አቅጣጫ ሲጓዝ አያዩ። አይቸገርም ይቅር ለማለት፣ አይቸገርም የራስን ነገር ለመተው። አይቸገርም በጽድቅ ለመመላለስ፣ በቅድስና ለመመላለስ አይከብዶም። ኢየሱስ ጌታ ነው ብሎ በህይወቱ ላይ የሾመ ሰው የመታዘዝ ህይወት ነው ወገኖቼ። በኢየሱስ የማመን ህይወት፣ በክርስቶስ ላይ ያለን እምነት የመታዘዝ ህይወት ነው። ቃሉን የመታዘዝ በየቀኑ በየዕለት ባለን ህይወት ውስጥ በክርስቶስ ላይ ባለ እምነት መኖር ነው። አለበለዛ ለማወቅማ ኢየሱስን ለማመን አጋንንትም ሊያምኑ ይችላሉ። ኢየሱስን ያውቁታል፣ በደንብ አድርገው ያውቁታል። ዛሬ ግን በእውነት ፖዚሽን ያደረግነው ኢየሱስን የቱ ጋር ነው በህይወታችን? እሲ ሴንተር ነው፣ የህይወታችን ማዕከል ነው፣ ጌታ ነው፣ እውነትም ራስ ነው። ኢየሱስ ከሆነ እውነት አሸናፊዎች ነን እኛ። አሸናፊነታችን ተረጋግጧል። ከኛ የሆነ ማሸነፍ አይደለም፣ ግን በሱ በኩል የሆነ ማሸነፍ አግኝቶናል። በቃ በራሴ ጥረት ምንም አታመጣ። በራሴ ጥረት ምንም እስከየትም ድረስ እስከተወሰነው ነው ሊሄድ የምችለው። የሰው ልጅ ደግሞ ህይወት እንደምታውቁት ነው፣ ይሰለቻል። ሰው ባይኔቻል የሆነች ነገር ከያዘ በኋላ ሌላ ድል ይፈልጋል። የሆነች ነገር ይዝና ሌላ ጋር መድረስ ይፈልጋል። የሰው ልጅ አቅም ውስን ነው። ያላሰብከውን ያላቀድከውን በህይወቱን አስገራሚ አስደናቂ ነገር ማግኘትና መድረስ፣ እዛ ደረጃ መድረስ የምትፈልግ ከሆነ ግን ከእግዚአብሔር ጋር ተጣበቅ። በእግዚአብሔር ላይ ባለ እምነትና ኮንፊደንስ ተራመድ። የዛን ጊዜ አስደናቂ ነገር በህይወት መሆን ይጀምራል። ሰዎች ዋው የሚሉት፣ ሰዎች የሚደነቁበት፣ ለማስደነቅ ብቻ ሳይሆን ደግሞ ትክክለኛ ለእግዚአብሔር መንግስት ተጽዕኖ የሚያመጣ ህይወት ካንተ ውስጥ መቀዳት ይጀምራል። እኔ ነኝ ወይ ይሄንን ያደረኩት እኔ ነኝ ወይ የሚያስብል አይነት የህይወት ልምምድ፣ የህይወት ስርዓት ውስጥ ያስገባሃል። በእግዚአብሔር ላይ መታመን፣ ኮንፊደንስ ኢን ጋድ። ሌላው ተራ ህይወት ነው፣ ማንም ይኖረዋል። አማኝም በክርስቶስ ኢየሱስም አምኖ ያልዳነም ሰው በህይወቱ በዛም ብሎ ስኬት ያገኛል። ያ አይነት ስኬት አይደለም የማወራው ዛሬ። ላቅ ወዳለ ህይወት የሚያስገባ አይነት ስኬት ነው የምለው። ኤክስትራ ኦርዲነሪ የሆነ ስኬት ነው የማወራው። በፈተና ውስጥ፣ በመከራ ውስጥ፣ በተለያየ የህይወት ገጠመኝ ውስጥ ሁሉ አሸናፊ ሆነን መገለጥ የሚቻለው በዚህ አይነት እምነት ውስጥ ስንመላለስ ነው። በክርስቶስ ድል ነሽነት እያመንን በሱ ላይ ባለን እምነትና ኮንፊደንስ ስንራመድ ነው። የዮሴፍን ህይወት የምታውቁት ነው። ህይወትን ያሸነፈው እንደ ዮሴፍ በፈተና ውስጥ ያለፈ ሰው አልነበረም።
ነገር ግን በእግዚአብሔር ላይ ያለው መታመን ፈተናን ሁሉ በድል እንዲያልፍ በድል እንዲወጣ አድርጎታል። እነ ዳንኤል በአንበሶች ጉድጓድ ውስጥ ሲጣል በእግዚአብሔር ጋር ባለው እምነት አምላኬ ብሎ በኮንፊደንስ ሊናገር የቻለው መልአኩ ልኮ የአንበሶችን አፍ ዘጋ ብሎ እንዲናገር ያደረገው በእግዚአብሔር ላይ ያለው ኮንፊደንስ ነው። ድል ነሺዎች እንደዚህ አይነት ህይወት ነው የሚኖሩት። ደፋሮች ናቸው። በእግዚአብሔር ላይ ባላቸው ድፍረት ተማምነው ሪስክ ይወስዳሉ። አይደራደሩም በእግዚአብሔር። እኔ አይዶን ነው አሁን እንደው የትሪቢሌሽን ጊዜ ቢሆን እና የሆነ ፈተና ቢመጣ ስንቶቻችንን አንገታችንን ለመስጠት ሬዲ የምንሆነው? እስከዛ ድረስ ያስኬዳል። ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን እስከዛ ጥግ ድረስ ያስኬዳል። ሐዋርያት ሰማዕት የሆኑለት እምነት ያ እምነት ነው። የጀግንነት እምነት እዛ ድረስ ያስኬዳል። ብዙ ነገሮቻችን ዛሬ ከምድር ጋር የተጣበቁ ስለሆኑ ግን አይዶን ነው በድፍረት ለመናገር ይከብደኛል። እኔ ስንቶቻችን ለዛ የተሰጠ ህይወት አለን? ያመንነውን እስከምን ድረስ ጠንቅቀን እናውቃለን የሚለው ጥያቄ እንግዲህ ዛሬ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማንም የለም እንላለን። በድፍረት እንናገራለን። ከኛ በላይ የእግዚአብሔርን መንፈስ ከተቀበልነው ከኛ በላይ ዓለምን የሚያሸንፍ ማንም የለም ብለን በድፍረት እንናገራለን። ስለዚህ ይሄ በድፍረት መናገር ብቻ ሳይሆን በህይወት ደግሞ ሊገለጥ ይገባል። ፈተና ሲመጣ የት ነን? ከቸርች እንቀራለን። የፈተናው መደራረብ አልተመቸኝም፣ አይ በቃ እንትኑ አልተመቸኝም፣ በቃ ለምን ከቸርች ምን ነው ቀረ? ከቸርች ለምን ቀረ? በቃ አልተመቸኝም፣ ፈተናው ችግሩ በዛ በረታ። ከዚህ ይጀምራል ወገኖች። when we are committed to Christ ያመነውን ጠንቅቀን ስናውቅ ከመከራ ከዚህ ዓለም ግርግር በላይ ከፍ ብለን እንታያለን። የጀመርነውን ጉዞ አናቋርጥም። ወራጅ ብለን አንወርድም። የጀመርነው ህይወት ሲሪየስ ህይወት ነው። ዛሬ ወራጅ ብለው የሚወርዱ ብዙ ናቸው በክርስትና ህይወት ላይ። ኑሮ ተወደደ ብለው ከቸርች የሚቀሩ፣ በእግዚአብሔር ላይ ብዙ ነገሮች ኮንፊደንሳቸው ተመቶ አገልግሎት ያቆሙ፣ በብዙ ነገር ተሰብረው እከሌ ተናገረኝ፣ እከሌ ሰደበችኝ፣ እከሌ ገላመጠችኝ፣ እከሌ ሰላም አላለችኝም ብለው ይህን የከበረ ህይወት ወራጅ ብለው ያቆሙ የወረዱ ብዙ አሉ። ነገር ግን ዛሬ ወደዚህ ትምህርት እንመለሳለን። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? እንግዲህ ዓለም ፈተናዋ ብዙ ነው፣ ፎርሟ ብዙ ነው። ይልክብሃል፣ የተለያየ ፈተና ሰው ይልክብሃል። ፈተና አድርጎ የቅርብህን ሰው ይልክብሃል። አንተ በክርስቶስ ላይ ያለህን እምነትና ኮንፊደንስ የሚመታ ነገር በህይወት ሀፕን ያደርጋል። ያልጠበቀው ነገር ሀፕን ያደርጋል። ሰውንን በሰው ህይወት ላይ ብዙ ሰልፍ አለ። ኢየሱስ ክርስቶስም የምትኖሩት ህይወት ከፈተና የጸዳ ህይወት ነው ብሎ አልነገረንም፣ አልመከረንም። እንደውም መከራ ይበዛባችኋል ነው ያለው። በዚህ ዓለም ስትኖሩ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌያለሁ። ፕሮሚስ ሰጥቶናል። ስለዚህ መከራው አለ። ዓለም አትወድህም፣ ዓለም አትወድሽም። ይህንን አስረግጬ ነው የምነግርሽ። ስለዚህ ሁሉ ጊዜ መከራና ፈተና ሲመጣ የዚህ ኢየሱስ የተናገረው የመከራው አካል እንደሆነ ማሰብ ያስፈልጋል። ሊሆን ያለ ነገር እንደሆነ ማሰብ ያስፈልጋል። እንደው ከሰው ሁሉ የተለየ እንደው እንግዳ ነገር እንደሆነብን እንደተከሰተብን አድርገን ኦቨርዌልምድ አንሆን፣ ፓኒክ ውስጥ አንግባ ወገኖቼ። ባይዘው ይሄ ነው የሚያደርገው ሰይጣን። አንዱ የሚሰራው ምንድነው? ዓለም ሲስተም የሚሰራው ምንድነው? በቃ ድንጉጥ ያደርጋል። ትደነግጣለህ፣ ትመታለህ፣ የዛኔ ይጠፋብሃል፣ ማሰብ አትችልም። ክሊር የሆነ አስተሳሰብ አይኖርም። በዛ ሰዓት ውሳኔዎቹ ሁሉ የተዛቡ ነው የሚሆኑት። መከራን ሌላ ነገር አድርጎ ይስልብሃል። ዘላለማዊ መከራ እንደሆነ አድርጎ ይስልብሃል። ዘላለማዊ መከራ የለም በሰው ልጆች ላይ። የሰው ልጅ ባንድም በሌላ መንገድ ይፈተናል። ያ ፈተና ግን ያልፋል። አይተናል በህይወታችን። በዚህ ችግር አጭር እድሜያችሁ ስንት አይነት መከራ ያሳለፋችሁ ሰዎች አላችሁ። ግን ዛሬ ይው ያ ፈተና ካቻምና ነበር፣ ያ ፈተና የዛሬ 6 ወር፣ ያ ፈተና የዛሬ 5 ዓመት ብላችሁ አልፋችሁታል። ትረስት ሚ ዛሬም የሚመጣ መከራ ያልፋል። በክርስቶስ ኢየሱስ ካላችሁ ከዛ የከበረ ህይወት እንዳያስወጣችሁ
እንዳያሰናክላችሁ ተጠንቀቁ። ምክንያቱም ኢየሱስ ኦልሬዲ ተናግሯል። በዓለም እስካላችሁ መከራ አለባችሁ። መከራው ለእግዚአብሔር ክብር ይሆናል። በኋላ ኢየሱስ ይገለጥበታል። እግዚአብሔር ከዛ ውስጥ የሚያወጣው የከበረ ነገር አለ። አገልግሎት ይወጣል፣ ቪዥን ይወጣል፣ ራእይ ሆኖ ይገለጣል። ያንዳንድ ሰው መከራ እውነቴን ነው የምላችሁ። በህይወቴ የተቀበልኳቸው ትልልቅ ራእዮች በጣም በህይወቴ የወረድኩበት ጊዜ ነበረ። ዲፕሬስድ የሆንኩበት ታይም ላይ ነው ኢየሱስ ዲፕሬሽኔን ራእይ ያደረገው። ይችላል ጌታ። ጌታ ሆይ ምንድነው በዚህ በማልፈው ሰልፍ ውስጥ በማልፈው መከራ ውስጥ ልታስተምረኝ የወደድከው ምንድነው እንዳስተውል የፈለግከው ብሎ መጠየቅ ያስፈልጋል ወገኖቼ። መከራው ዝም ብሎ አንተን ሊያሰቃይህ አልመጣም። እግዚአብሔር የማሰቃየት ፕሮግራም አይደለም አንተ ላይ፣ የክብር ፕሮግራም ነው ያለው። አንተን የማክበር ፕሮግራም ነው ያለው። ፈተናው መከራው አንተን ሼፕ እንደ ወርቅ አጽድቶ አጥርቶ ሊያወጣ ለክብር፣ ለኢንፍሉዌንስ፣ ለተጽዕኖ ፈጣሪነት ሊያዘጋጅ የመጣ ጎርፍ በለው ማዕበል በለው የፈለከውን በለው ያ ነው። ሌላ ነገር የለውም ከዛ ውጪ። ግን ብዙ ሰዎችን በህይወቴ አይቻለሁ ይህን የከበረ ህይወት ጥለው ከመስመር የወጡት በህይወታቸው ላይ ሀፕን ባደረገች ትንሽ መከራ ናት። በምታልፍ መከራ በምታልፍ ነገር ሰዎች ብዙ መንገዳቸውን ይቀይራሉ። ዛሬ ግን አሁንም እናገራለሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ይሄን ዓለም የሚያሸንፍ ማን ነው? ለአሸናፊነት ተጠርተናል ወገኖቼ። ኦልሬዲ እኛ ወደንም ጠላንም አሸናፊዎች ናችሁ ተብላችኋል። በወደደን በክርስቶስ ከአሸናፊዎች በላይ ተደርገናል። አሸናፊዎች የሚላቸው እኮ የዚህን ዓለም በቃ ገዢዎች፣ የዚህ ዓለም ገዢ ነን ብለው የሚደነፉትን ሰይጣንና የሱን ጭፍሮች ነው። ከዛ በላይ አሸናፊ ነህ ተብሎ ተነግሮክ ይህን ፕሮሚስህን ግን ሳትሰማ ቀርተ ፈተናህን በጣም እያደመጥክ ፈተናህን በጣም መልስ እየሰጠኸው ከሆነ ዛሬ መውጣት ይሆናል በኢየሱስ ስም። መከራን የማዳመጥ ሲዝን በኢየሱስ ስም ቆረጥኩኝ። ከዚህ ሰዓት በኢየሱስ ስም መከራን አናዳምጥም። ከዚህ በኋላ ችግርን አናዳምጥም በኢየሱስ ስም። የተሰጠንን የከበረ ህይወት አይተን እንራመዳለን፣ በጽናት እንራመዳለን፣ ግባችንን አይተን እንራመዳለን፣ መጨረሻችንን አይተን እንራመዳለን። ኢየሱስ ጌታ እኮ መልካም እኮ ነው። የመጨረሻውን ፍሎር ነው የሚያስነካህ። አንዳንድ ጊዜ ዩተርን እንድታረግ ሲፈልግ በህይወት ላይ በቃ የመጨረሻው ጥጉን የመከራውን ጥግ አሳይቶ የዛኔ አንተ መንገድህን ልትቀይር እግርህን ስታነሳ ጌታ ከተፍ ይላል። አለሁ እኮ ይላል። አለሁ እኮ የሌለው መስሎህ ነው? የሌለው መስሎሽ ነው? እንደዛ እኮ ነው አይደል? ደቀ መዛሙርቶቹ ጌታ ኢየሱስ ክርስቶስ 3 ዓመት አስተማራቸውና በቃ ሞተ። መስቀል ወደ መስቀል ሄደ። ያልጠበቁት ጉድ ሀፕን አደረገ። በቃ የኤማውስ መንገደኞች በቃ ያመነውማ በቃ ከዳን፣ ያመነውማ በቃ ይሄው ነው። ለዚህ እነሱ የጠበቁት እስራኤል ላይ በቃ ትልቅ መንግስት መስርተው እነሱ በዚህ ጋር እነዛ በቃ እንዲህ ሲያሸበሽው የታያቸው ሲያው ወደ መስቀል ተስፋ ቆረጡ። ዩተርን ሰርተው ጉዞ ሲጀምሩ ኢየሱስ ከተፍ አለ። በህይወታችን ዛሬ እንደዚህ ነው የሚሆነው። እነግራችኋለሁ። ከመከራው ብዛት የተነሳ ከጨለማው ብርታት የተነሳ አይ ለዚህ ነው እንደ ክርስትና ብላችሁ እግራችሁን እንዲህ ስታነሱ ጌታ ከተፍ ይላል። አሜን። ክብር ለኢየሱስ ይሁን። ግን እመኑት፣ ጌታን እመኑት። ይመጣል። የጠበቃችሁት ጌታ ይመጣል። የጠበቃችሁት ጌታ ይመጣል። እስከ መጨረሻ ድረስ ጠብቁት። አታፍሩም። እውነቴን ነው የምላችሁ። ጌታን ጠብቃችሁ አታፍሩም። ጌታ ግን ጌታ ስለሆነ እነዛ በቃ ተስፋ የቆረጡበትን በቃ የለም እሱማ አለቀ፣ ታሪኩ ተደመደመ፣ ተቀበረ ብለው የሄዱትን እነዛ ኤማውስ መንገደኞች ላይ ጌታ በክብር ተገለጠ። እንዲህ ነው የሚሆነው።
ከርተነው በቃ ጌታ የለም፣ አንተማ የለህም፣ ይሄ ሁሉ በህይወቴ ሲያልፍ ከሌለ አንተማ የለህም ብለን ዞር ስንል እሱ ግን ይመጣል። በዛች ላስት ሞመንት ላይ እንኳን ይገለጣል። አይደለም በጌታ ላይ ታምኖ እስከ መጨረሻ ልቡን አጀግኖ ልቡን በጌታ ላይ አበርትቶ ለሚቀጥል ሰው እግዚአብሔር ታማኝ ነው በየትኛው መንገድ። ትረስት ሚ መከራ አይቀጥልም። ነገር ግን ከመከራው በላይ ትራመድ ዘንድ እግዚአብሔር ለዚህ ክብር ጠርቶ ወገኖቼ፣ በስተመጨረሻ እምላችሁ አንድ ነገር፣ ድላችን በክርስቶስ ተፈጽሟል። ዛሬ አረጋግጥላችኋለሁ፣ የምስራች አለኝ። ድልሽ በክርስቶስ ተፈጽሟል። ተሸንፈሻል የሚልሽ ጠላት ዛሬ መርዶ ሰምቷል። ተሸንፈሻል፣ አልቆልሻል፣ አበቃ ያንቺ ነገር የሚልሽ ጠላትሽ ለሱ መርዶ ሆኗል። አያችሁ፣ we have to pick up። ይሄን ትምህርት ፒክ ማድረግ አለብን። አንዳንዴ እንረሳዋለን። ዛሬ አይጨመርልንም ድል። ኦልሬዲ ድልኛ ተሰጥቷል። ኦልሬዲ በድል እንመላለሳለን። ግን ዛሬ ይሄን ድል እንዳናጣጥመው፣ ይሄን ድል እንዳናይ፣ ችግርና መከራን ፈተናን ብቻ በቃ ጸሎታችን ሁሉ ከፈተና ለመውጣት ብቻ ያደረገ፣ ከመከራ ለመላቀቅ ብቻ ያደረገ ጸሎታችንን ምስጋናችንን ያሳጠረ ዛሬ የትኛውም ተጽዕኖ በኢየሱስ ክርስቶስ ስም ከዚህ ቃል የተነሳ ተነሳ። በኢየሱስ ስም ከዚህ ቃል የተነሳ ተነሳ። በኢየሱስ ስም አንቺ ታመሰግኛለሽ። በቃ ምስጋና ይብዛልን። እውነት ምስጋና ይብዛልን። በጌታ ፊት በሰውያችን ላይ ስንቆም ምስጋና ይብዛልን። አሁን እኮ የአየር ሰዓታችንን ያዘኩ ችግር ተቆጣጠረን። ኦልሬዲ ግን ፕሮሚስ ተሰጥቶናል። አንተ ድል ነሽ ነህ ተብሏል። ዓለምን የሚያሸንፍ ካንተ ወዲያ ማን ነው? ይኸው ዮሐንስ ካንቺ ወዲያ ዓለምን ያሸነፈ ማን ነው? አንተ ብቻ በቅድስና ተመላለስ። አንቺ ብቻ በጽድቅ ተመላለሽ። አንቺ ብቻ እግዚአብሔርን በመታዘዝ ተመላለሽ። እግዚአብሔርን በመውደድ የእግዚአብሔርን ልጆች በመውደድ ተገለጪ። አንቺ ድል ነሽ። ማንም አንተን የሚያሸንፍ የለም ከዚህ ወዲያ። ዓለም እኮ ይሄን ማድረግ አቅቶት ነው እኮ በጨለማ ውስጥ ያለው። በጽድቅ መመላለስ በቅድስና መመላለስ ከብዶት ነው ብዙዎቻችን ወገኖቻችን ደጅ ያሉት። አይደለም እንዴ? እውነት ሱስን ማሸነፍ አቅቶት አይደለም እንዴ ብዙ ሰው ወደ ጌታ የማይመጣው? አንዱ ጌታን ኢየሱስ ክርስቶስን እንኳን ዳኝነቱን እኮ በጀማ ስብከት እኮ በጣም ሚሊዮን ህዝብ ነው ኢትዮጵያ ውስጥ የሰማው። እውነቴን ነው የምላችሁ፣ እንደ ላስት 5-6 years ኢትዮጵያ ውስጥ እንደ በቃ የተነገረበት ወንጌል የተሰበከበት ሲዝን አልነበረም። ብዙ ሺህ ሚሊዮን ህዝብ ኢየሱስ ክርስቶስን አዳኝነት በየጎዳናው ይሰማል። ኤቭሪዴይ ይሰማል። አይሰማም አይባልም። ነገር ግን ለምንድን ነው የሁሉ ህዝብ ውጭ ያለው? ይሄ ሁሉ ህዝብ ለምን በደጅ አለ ብላችሁ ጠይቁ። በዚህ ዓለም ሲስተም ስርዓት ስለተያዘ ነው። መውጣት አቅቶት ነው። ከሱስ መውጣት አቅቶት፣ ከአዲክሽን መውጣት አቅቶት፣ ከጨለማ ልምምድ መውጣት አቅቶት፣ አንዳንዱ በሌብነት፣ አንዳንዱ በአሽሽ፣ አንዳንዱ በተለያየ ነገር ተይዟል፣ ተጠምዷል። የዚህ ዓለም ገዢ አይምሮን አይኑን አሳውሮታል። አንዳንዱን በዝሙት ጥሎታል። ጋይስ ይህንን አሸንፎ መውጣት ከድልነሽነት የበለጠ ድልነሽነት ነው። ይሄንን አሸንፈን ነው እዚህ ያለነው ወገኖቼ። ይሄንን አሸንፈን የዚህን ዓለም ሲስተም ክፋት አሸንፋችሁ ነው እዚህ እግዚአብሔር ቤት ውስጥ ያላችሁት። ስለዚህ አታስወስዱ። የኔ የከበረ ነገር አይወሰድብን። ይሄ ነገር አይወሰድብን። ዓለም በብዙ የተያዘው እግዚአብሔርን መንግስት ማየት ያቃተው ወደ ሲኦል የሚነዳው ዓለምን ማሸነፍ አቅቶት